አንድ ሐኪም ቤት ስትሄዱ እናንተ መጀመሪያ ቼክ የምትደረጉት ምንድን ነው? ሙቀት አንድ፣ ሌላስ ሁለት፣ ቫይታል ሳይን የሚል መጀመሪያ ምንድን ነው የሚያደርጉት? ቼክ ያደርጋል አይደለ? ስለዚህ መጀመሪያ ቫይታል ሳይን ነው አይደለ? ከዛ ሲአርፒ ይደረጋል። ከፍ ካለ ኢንስፓይሬሽን ምን ይደረጋል? ቫይታል ሳይን አሪፍ ከሆነ ምንድን ነው የሚሉት? አትሊስት ቶሎ አትሞትም፣ ስለዚህ ጊዜ አለህ ማለት ነው። ታያችኋለሁ። ቫይታል ሳይኑ መጀመሪያ ሰውን ጤነኛ የሚያስብለው ምኑ ነው? ቢፒ ነው አይደለ? ብለድ ፕሬሸሩ ይሄን ያክል ነው፣ ቴምፕሬቸር ይሄን ያክል ነው አይደለ? 180 በ120 ነው። ሲስቶል ዲስቶሊክ ምን ያክል ነው ምናምን የሚባለው ቼክ ይደረጋል። ቴምፕሬቸር ተደረገ፣ በቢፕክ የልብክ ምት ፐር ሚኒት ስንት ነው ቼክ ይደረጋል። እሱ ክሪቲካል ከሆነ አትሊስት ምንድነው ኤግዚስት የማድረግ እንትን ጥሩ ነው አይደለ? የሆነ አሯሩጦ የሆነ ኦክሲጅን ቀጥሎ ሳቹሬሽን ይታያል አይደለ? ኦክሲጅን ሳቹሬሽን እናያለን አይደለ? ምን ያክል ነው ሳቹሬትድ ሆናል የሚባለው ነገር ላይ ነው። ይሄ እኮ ቫይታል ሳይኖቻችንን ቼክ ካደረግን በኋላ ወደ ኔክስት ኢንቨስቲጌሽን ትገባለህ። አትሊስት ግን ክሪቲካል ነው አይደለም የሚለውን ነገር ላይ ይሄንን ነው የምናየው። ልክ እንደዚህ የባትሪውን ቫይታል ሳይን ነው የሚያየው። ይሄ ባትሪ ማኔጅመንት ሲስተም ቴምፕሬቸሩን ያህል፣ ከረንቱን ያህል፣ ቮልቴጁን ያህል ምናምን ያህል ነው። ስለዚህ የባትሪውን ጤንነት ኦቨርኦሉን ሜንቴን አድርጎ እንዲጠብቅልን የሚያደርግ ነው።